የተግባር ሰው መሆን ማለት ደስ ሲል መስራት አይደለም። ደስ ሲልማ ማንም ይሰራል እኮ እየደበረ በቃ ሰውነትን ቅፍፍ እያለ መነሳት ነው። ያለበለዚያ የስሜት ባሪያ ትሆናለህ። ጨክነ ማድረግ አለብህ። ወደ ተግባር መግባት አለብህ። ሲመች መስራት አይደለም የተግባር ሰው መሆን። ጊዜያዊ ደስታ የሚሰጡ ነገሮች በጥበብ እለፋቸው። ለእውነተኛ ደስታ ስትል አሁን የማይጠቅሙህን ሰዎች፣ ነገሮች፣ ሁኔታዎች፣ ቦታዎች ሁሉ ከህይወትህ አውጣቸው። የተመረሰ እጅ ወይም እግር የሚቆረጠው ባለቤቱ ስለሚፈልጉ አይደለም፣ ግን ሌሎቹን የሰውነት ክፍሎች ስለሚመርዛቸው ነው። ስኬትና ደስታ መስዋዕትነትን ይጠይቃል። ወዳጄ የሚጠቅምህን አመረህ ታውቃለህ። ቆራጡ የተግባር ሰው ሁኑ። ምን ማድረግ እንዳለባችሁ ታውቃላችሁ። ስፖርቱን መስራት እንዳለባችሁ፣ መጽሐፍ ማንበብ፣ ጠዋት መነሳት። ራስህን መቀየር ትፈልጋለህ፣ ግን እያደረግክ አይደለም። የተግባር ሰው አይደለም። ወደ ድርጊት አልገባህም። መድኃኒቱ ቦርሳ ውስጥ አለ፣ አውላትኩም እንጂ መነሳት እፈልጋለሁ፣ ራሴን መቀየር እፈልጋለሁ ካልከኝ የተግባር ሰው መሆን አለብህ። ስንፍናን ቆፍረ መቅበር አለብህ። ስንፍና ምርጫ አይደለም። ስንፍናን ከምርጫ አውጣና ያለ አንድ አማራጭ ብርታት ይሁን፣ መጠንከር መበርታት ይሁን። የሆነ ቀን ተነስቶ ህይወት አይለወጥም። የሆነ ቀን ተነስተ ሎተሪ ደርሰህ አያልፍልህ። እንዲያልፍልህ የሆነ ማድረግ ያሉብህ ተግባሮች አሉ። ያም ወደ ተግባር መግባት። ራስህን መቀየር ትፈልጋለህ፣ ግን ምንም ድርጊት የለም። ማቀድ ብቻ፣ ማሰብ ብቻ። ምንድን ነው ያስፈራ? የትኛውን ገንዘብ እንዳታጣ፣ የትኛው ዝና እንዳይበላሽብን የተጨነቀው? ከመሬትስ ወዴትስ ይወደቃል? ሳትጨነቅ በወኔ ምንም ሰው ነኝ፣ ከዚህ በኋላ ግን የሆነ ነገር እፈጥራለሁ በል። በድፍረት ሳፈራ ጀምር። ተሳሳት፣ ኤክስፐሪመንት አርግ፣ ተሰደብ፣ ተጠላ፣ የፈለገ ነገር ቢሆንብህም አሁን ከሆነብህ ነገር አይበልጥም። መነሳት ነው የምትፈልገው? ራስህን መቀየር ነው የምትፈልገው? ስለዚህ ሁለት ምርጫ አለ። ወይ ተኝተህ ህልም ታልማለህ፣ ወይ ተነስተህ ህልምን ታሮጣለህ። ወዳጅ ያልኩህን አስብበት። ለራስህ ያለው አንተና አንተ ብቻ ነህ። ህይወትን ለመቀየር ጊዜ አይወሰድብህ። ነገ፣ ዛሬ፣ ከነገ ወዲያ አትበል። አሁን ተነስ። አሁን ነው ማድረግ የምችለው። ህይወትህን አሁን ነው መለወጥ የምችለው። ህይወት እስከ መቼ እንደዚህ ይቀጥላል? አንተ እስካለ ድረስ ሁሌም ህይወትህ ይቀጥላል። ልፋ፣ ጣር፣ ተሳሳት፣ ሞክር፣ አትስነፍ። ሁሉም ነገር የሚሆነው አንተ ስለፋ ነው ወዳጄ። ያሰብከውን ነገር ለማሳካት ጣር፣ ልፋ። ጊዜ አይወሰድብህ። አሁን ጀምር።